ከአሜሪካኖችና ከእንግሊዞች ጋር ስናወራ የኛ እንግሊዘኛ አይገባቸውም የሚሉኝ ሰዎች አሉ። ይህ ጉዳይ ለምን ተፈጠረ ይመስላችኋል? ለዚህ ጉዳይ ብዙ ምክንያቶች ቢኖሩም በዛሬ ቪዲዮ አንዱና ዋነኛ ምክንያት እናነሳለን። እሱም pronunciation ይባላል ወይም ደግሞ የማለት በትክክል የማለት ክህሎት ማለት ነው። አንዱ ቃል የእንግሊዘኛ ቃል ማለት ነው በትክክል ካልተባለ የሚያዳምጠንን ሰው የፈለግነውን ሜሴጅ ወይም ደግሞ መልእክት አይደርሰውም ማለት ነው። ታዲያ በዛሬ ቪዲዮ ይህንን ችግር እንዴት መፍታት እንደምትችሉ የምነግራችሁ ይሆናል። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ቱ ሪች ነው። ለጀማሪዎች የምስራች አለኝ። የትም ሆናችሁ የምትማሩት የእንግሊዘኛ የኦንላይን ኮርስ አዘጋጅተንላችኋል፣ ለዛውም በተመጣጣኝ ዋጋ። የት እናገኘዋለን ካላችሁኝ www.speaktorich.et ብላችሁ ስትገቡ ይሄኛው የጀማሪ የኦንላይን ኮርስ ልክ እዛ ስትገቡ ሙሉ መረጃ ታገኛላችሁ። ትምህርቱን እዛው ትማራላችሁ፣ እዛው ትገመገማላችሁ፣ እዛው ሰርቲፊኬሽን ታገኛላችሁ። ታዲያ ምን የጠበቃችሁ ነው? በፈለጋችሁት ጊዜ በፈለጋችሁ ሰዓት ምቾታችሁ ሳይጓደል የምትማሩት የእንግሊዝኛ ኮርስ ስለሆነ አሁኑኑ ጀምሩ። የፕሮናንሲዬሽን ችግር ወይም ደግሞ በትክክል ቃላትን ያለማለት ችግር ለመፍታት የምንጠቀመውና ወሳኝ ቱል አለ ወይም ደግሞ መሳሪያ አለ። ያን መሳሪያ ምን ይባላል መሰላችሁ? ጉግል ፕሮናንሲዬሽን ቱል ይባላል። ወይም ደግሞ በተለምዶ እንግዲህ ጉግል ታውቁታላችሁ። ጉግል ውስጥ ስንገባ ብዙ ፊቸሮች አሉት ወይም ደግሞ ብዙ ቱሎች አሉት። ከነዛ ቱሎች መሃል አንዱ የፕሮናንሲዬሽን ቱል አለ። ስለዚህ ማንኛውም የሚከብዳችሁ የእንግሊዘኛ ቃላት ቀጥታ ወደ ጉግል ስታስገቡት ያንን ቃል እንዴት ማለት እንዳለባችሁ ወይም እንዴት ፕሮናውንስ ማድረግ እንዳለባችሁ የሚነግራችሁ ቱል ነው። በጣም ጠቃሚ ነው። አሁን በዴሞንስትሬሽን ወይም ደግሞ በደንብ አሳያችኋለሁ እንዴት ማድረግ እንደሚችሉ። ከዛ በኋላ ደግሞ እሱን ካየን በኋላ ለፕሮናንሲዬሽን ከባድ የሆኑ የእንግሊዘኛ ቃላት እናንተም እየሞከራችሁ የምናይ ይሆናል ማለት ነው። ብራውዘር ላይ ስትገቡ ምን ትላላችሁ? ለምሳሌ የፈለጋችሁትን ቃል ታስቀምጡና እኔ በምሳሌ ይሄን ቃል አስገባሁኝና ከዛ ምን እላለሁ? ቀጥታ ከጎኑ ፕሮናንሲዬሽን ወይም ደግሞ ፕሮናውንስ ማለት እችላለሁ። ከነዚህ ሁለት መብረጥ እችላለሁ። ከዛን ፕሮናውንስ ብለው ሰርች ሲያደርግ የሚያመጣልኝ ምንድነው? አማራጮች ያመጣል። ትንሽ ወረድ ብዬ ወደታች እንደወረድኩኝ የሚያሳየኝ ቱሉ ይሄው ነው። እዚህ ጋር ፊት ለፊት እንደምትመለከቱት ማለት ነው። ሁለት አይነት አክሰንቶች አሉ እዚህ ጋር ካስተዋላችሁ። አሜሪካን pronunciation ማለት አለ which means በአሜሪካን ከፈለጋችሁ፣ አሊያም ደግሞ ብሪቲሽ pronunciation አለ ማለት ነው። ሁለቱንም እናንተ የትኛውን ፎከስ ማድረግ እንዳለባችሁ ወይም ማድረግ እንደፈለጋችሁ በዚሁ መወሰን ትችላላችሁ። ግን let's say አሁን ወደ አሜሪካን እንመለስና ይሄ ቃል እንዴት እንደሚባል አሁን የጻፍኩለት ቃል እንዴት ፕሮናንስ ማለት እንደምንችል ያሳየናል ማለት ነው። እዚህ ጋር ብቻ መንካት ይጠበቅባችኋል። ሰው እዚህ ጋር ስነካ ምን ይላል? bouquet። ስለዚህ ይህ የሚነበበው ካስተዋላችሁ አሁን BOUQUET። አሁን የጨራሽ ቦኬ የሚለውን ድምጽ የለም እዚህ ጋር። ግን ይሄ ከባድ የሚባሉት አንዱ የእንግሊዘኛ ቃላት አንዱ ነው። ሶ ቦኬ። አዎ፣ ስለዚህ ቦኬ። እሺ፣ ስሎው ስናረገው ወይም ደግሞ ትንሽ ቀስ ብለህ አንብብልን ወይም ቀስ ብለህ ፕሮናንስ አድርገው እያላችሁ ነው ማለት። እዚህ ጋር ስሎው የምትለዋን ስትነኩ ቀስ ብለህ ፕሮናንስ አድርገው እያላችሁ ነው። ሶ ቦኬ። እስኪ ቦኬ። በዚህ አሁን ይሄንን ቃል እንዴት ፕሮናንስ ማድረግ እንዳለባችሁ አወቃችሁ ማለት ነው። ሌላ ቃል እስኪ እንመልከት። እዚህ ጋር እንመጣና ለምሳሌ ይሄንን ቃል እንዴ እናወጣና ኮፒ ከዛን በኋላ እዚህ እናምጣው። ይሄንን ቃል እስኪ ፕሮናንስ አድርግልኝ ያልኩት ነው። እስኪ እዚህ እንምጣና ከዛን እስኪ እንየው። ይሄው ቃሉ መጥቷል። እዚህ ጋር እንዴት ባይ ዘ ዌይ ካስተዋላችሁ ከነ ትኑ ብሬክ ዳውን ያደርግላችኋል። ቃሉ ራሱ በድምጽ ነው የሚያስቀምጥላችሁ። ንር ብል አያችሁ፣ እዛ ጋር የተጻፈውን ሌላ እዚህ ጋር ደግሞ በድምጽ መልኩ ያስቀምጥላችኋል። እስኪ እንመልከተው። እስኪ vulnerable። እስኪ yes። ስለዚህ እስኪ ቀስ ብለህ በለው እያልኩት ነው። slow። እሺ፣ vulnerable። እስኪ vulnerable። ስለዚህ በዚህ መልኩ ይህንን ቱል ተጠቅማችሁ ፕሮናውንስ ማድረግ ወይም ደግሞ እንዴት ማድረግ እንዳለባችሁ ማንኛውም የእንግሊዝኛ ቃል እዚህ ጋር አስገብታችሁ ከዛ በኋላ ፕሮናውንስ ብቻ ነው የሚጠብቃችሁ መጨመር ያለባችሁ። ከዛን ጉግል ራሱ የፕሮናንሲዬሽን ቱሉ ይህንን በዚህ መልኩ ይረዳችኋል ማለት ነው። ይህንን ቱል ነገርኳችሁ አይደለ? አሁን ደግሞ በእንግሊዝኛ ፕሮናውንስ ለማድረግ ከባድ የሚባሉ
ቃላቶች አሉ። በዚሁም የእናንተን ዕውቀት ቴስት ታደርጋላችሁ ወይም ደግሞ ትፈትናላችሁ ማለት ነው። እንደ ፈተና ብላችሁ ትንሽ ኩዊዝ ነው ማለት ነው። ቃሉን ነግራችኋለሁ፣ 3 ሰከንድ እሰጣችኋለሁ። ከዛም በትክክል ፕሮናውንስ ካደረጋችሁት እንግዲህ ጎበዞች ናችሁ። 3 ሰከንድ ፖዝ ማድረግ ትችላላችሁ፣ ወይም ደግሞ አንዴ ፖዝ አድርጋችሁ ልክ አሁን የነገርኳችሁ ቱል አለ አይደለ? ጉግል ፕሮናንሲዬሽን ላይ ገብታችሁ ቴስት አድርጋችሁ ድጋሚ መምጣት ትችላላችሁ። ግድ የለም እዚሁ ራሳችን መጀመሪያ እንገምግም ካላችሁ እንደዛ ማድረግም ትችላላችሁ። እሺ በመጀመሪያው ቃል እንመልከት። በመጀመሪያው ቃል እንጀምር። ይሄኛው ቃል ምን ይላል? ቡፌ ቡፌ። እስኪ ቡፌ። ያው እኛ ቡፌ የሚባለው የሚበላ እንትን አለ አይደለ? ያው ቡፌ ሲባል ቡፌ ነው የሚጻፈው፣ ግን እንደዚህ መልኩ። እሺ ይሄኛው ቃልስ? ሊትራሊ ሊትራሊ። ኢምፖዝ አድርጋችሁ መሞከር ትችላላችሁ፣ ወይም ፕራክቲስ ማድረግ አለባችሁ። ትንሽ ከበድ ይላል። እሺ የሚቀጥለው ቃል ይሄኛው ቃል ሳድል ሳድል። ቀጥሎ የሚሆነውን ቃል ምንድነው? ይሄኛው ቃል አይላንድ አይላንድ። አይስላንድ አይደለም፣ አይላንድ። የሚቀጥለው ቃል ይሄኛው ሆነስት ሆነስት፣ ናት ሃነስት አይደለም፣ አደራችሁን ሆነስት ነው የምንለው። እሺ ይሄኛው ቃልስ? ፋት ፋት። ቀጥሎ የምናየው ቃል ይሄኛው ቃል though though። የሚቀጥለው ቃል ትንሽ ከበድ ይላል። እስኪኛው ሞክሩልኝ። 1 2 and 3 colonel colonel። አያችሁ እዛ ጋር የተጻፈው ኮሎኔል የሚሉ ሰዎች አሉ፣ ግን አይደለም፣ colonel ይባላል። colonel። ኦኬ የሚቀጥለው አሁንም ከበድ ያለ ቃል ነው። this one 1 and 2 and 3 squirrel squirrel። ድጋሚ squirrel። good job። እሺ ወደሚቀጥለው ቃል this one 1 2 3 recipe recipe። በጣም ጥሩ። ይሄኛውስ? you have 1 and 2 and 3 chaos chaos። ኦኬ ይሄኛውስ? 1 2 3 gauge gauge። ይሄ ቀለል ይላል። ይሄው 1 2 and 3 comfortable comfortable። በጣም ጥሩ። ሌላው ይሄኛው ቃል ዣንራ ዣንራ። ኦኬ የሚቀጥለው ይሄኛው። ይሄ ብዙ ሰው ይሳሳታል። እስኪ 1 3 entrepreneur entrepreneur entrepreneur። ያው አንዳንድ ሰዎች ኢንተርፕረነር የሚሉ ሰዎች አሉ፣ ግን this is the right way to say it if you want to sound like native speakers። እሺ ስለዚህ entrepreneur። ኦኬ ይሄኛውስ? 1 2 3 choir choir choir። yes ይሄኛውስ? jewelry jewelry። okay almost there. this one aesthetic aesthetic aesthetic. good job። እሺ የመጨረሻው cool 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 ይመስላል ግን አይደለም፣ ፒ ሳይለንት ናት። ሰው cool ነው የምንለው cool። ይሄን ይመስላል የዛሬ ቪዲዮ። ሁለት ነገሮች ነግራችኋለሁ። አንደኛ አንድን ቃል እንዴት ፕሮናውንስ ማድረግ እንዳለባችሁ መማር ከፈለጋችሁ በዚህ በጉግል ቱል መጠቀም ትችላላችሁ፣ አንቀረብ የነገርኳችሁ ማለት ነው። ከዛን ደግሞ ከበድ ያሉ የእንግሊዘኛ ቃላት በተለምዶ በህይወታችን ውስጥ የምንጠቀማቸው እና ለፕሮናውንስ ከበድ የሚሉ በጽሁፋቸውና በፕሮናንሲዬሽናቸው ትንሽ ልዩነት ያላቸው ቃላቶች ነግራችኋለሁ። የዛሬ ቪዲዮ በዚሁ ተጠናቀቀ። ለሚቀጥሉ ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ።